ከልብ አድርገን እናመሰግናለን። ጥሪያችንን አክብረው ስለተገኙ ከልብ አድርገን እናመሰግናለን። የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤ ስለተገኙ ከልብ አድርገን እናመሰግናለን። ይህ ለእኛ ይህ ለወጣቶች ምን ማለት እንደሆነ እናውቃለን። ከልብ አድርገን እናመሰግናለን። ክቡር ከንቲባ እዚህ ስለተገኙልን እንደዚህ አይነት የሚያምር ቦታ ሰርተውልን ደግሞ ለዚህ የሚያምር ኢንቫይሮንመንት በመፈጠሩ በጣም ደስተኞች ነን። የሁሉ ወጣት ያመሰግኑታል። ታንክ ዩ። አይን በጣም ቆንጆ እንደሱ ልክ ነሽ። በመጀመሪያው ዙር ሬድ ኮርነር 28 ብሉ ኮርነር 30። በሁለተኛው ዙር ሬድ ኮርነር 28 አሁን ብሉ ኮርነር 30። ሬድ ኮርነር 30 ብሉ ኮርነር 29። ዛህራ የዚህ ውድድር አሸናፊ ሆናለች። እናመሰግናለን። ከልብ አድርገን እናመሰግናለን። እናመሰግናለን።
እሱ ፎከስ አድርግ በእናትህ ፎከስ ብቻ ፎከስ ፎከስ ወይኔ ፎከስ ወይኔ ደከመው ነው ያባት ጓደኛዬ በእናትህ ደምቷል እሱ ሳይጠቅ በጣም ቆንጆ ደግሞታል በትበለጣለች ተመታለች እሱ አንዴ ብቻ እሱ ልክ ነህ ደክሞታል እሱ አትሪ ከበር እያደረግህ ከበር ቡም አንድ እና በለው አንተ አይመክትም ሸፍን ጠቅ ነው ወቅሰኛ መንፈስ ምን ያዛል ሲጣም ወጥ ያለ ሞራል አልኩላችሁ 48 ኪሎ ግራም የመጀመሪያው ያዘው ቀይ ማዕዘን 50 ሰማያዊ ማዕዘን 45 48 ኪሎ ግራም የመጀመሪያው ጨዋታ ሁለተኛው ዙር ቀይ ማዕዘን 45 ሰማያዊ ማዕዘን 40 48 ኪሎ ግራም ይለየዋል ይለየዋል ጌታ ሆይ ሶስተኛው ዙር ቀይ ማዕዘን ሆይ ነው በቃ 48 ሰማያዊ ማዕዘን 47 Boom! Yes! ወይኔ ጊፍቱ ምን አለበት በእናትህ በጣም እሱ በእኔ አባት 48 ሰማያዊ ማዕዘን 47 ቻምፒዮን ዛሬስ ምን ይገጥማል? ሬድ ኮርነር። እሺ በመቀጠል ተንጎማለለበት ኮጆ በመቀጠል 4 ወር አሰቃይቶናል። በጣም 4 ወር እኔና ጌች ሴዶንኩር እንቅልፋተናል ቀረው ሲል
ሲመጣ yes ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ማን ነው? ሴዶ ማን ነው? በጥንካሬው እናውቀዋለን። ሴዶ ሳሬን ፈርኒቸር ስፖንሰር ተሙ የመርልኝ ሴዶ እየጠበኩት ነው እያለ ተው እናትህ አንተ ዘንለት making his ETFC debut coming in at የታላችሁ የሴዶ ደጋፊዎች እስኪ ብቅ ብቅ በሉ ሴዶ ሊገባ ነው weighing 85 kg የሴዶ ደጋፊዎች with a reach of 183 cms straight from his training in Thailand. Kamil Negash, also known as ሴዶ አበሻ ነበረ ተከፈተ በቀሉ አሜዚንግ የሚያስጨንቅ ነው በእናትህ እኔ ትንፋሽ እያጠረኝ ነው ሴዶ ወይኔ ዛሬ በጣም የሚከብድ ቀን ነው ዛሬ ውዶቼ ላይክ ያደርጋችሁ ላይክ ያድርጉ እስኪ 12000 ገብተናል 15000 አስገቡ ላይክ 26837 ሰው አለ እዚህ 15000 አስገቡኝ ላይክ አድርጉና ሴዶ ገባ ETFC2 ወይኔ ወደ ዛሬ በጣም ተንፈጋጠር ይወካል ሳሬን ፈርኒቸር ስፖንሰር በማድረግ እዚያው መጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time እሱ እንዴት ነው የገጠሙለት መከላከያ make some noise. በጣም ከባድ ነው ቅድም እንዳየናቸው ጆኒ መቼም ሴቶን ስትራይክ እንዲያደርግ ሊፈቅድለት አይገባ። ሴቶ ደግሞ መቼም ጆኒ ቴክዳውን እንዲያደርገው ሊፈቅድለት አይገባ። ሴቶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴቶ መጨረሻ ነው። ጆኒ እና ሴዶ በአሁን ሰዓት አይን ላይ ተፈጠው እየተያዩ ነው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም
በመጨረሻ ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ግሎቭ ተች አድርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠቀም ይመስላችኋል? ፋይቱ ጀምሯል። ጀመረ። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችሁ፣ ፈረጠችሁ። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው፣ ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ እንግዲህ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አረማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፍ ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው።